ሰላም እንደምን አመሻችሁ። ይህ የእሳት ዳር ጨዋታ ነው። እዚህ ቦታ ላይ ደግሞ ሀሳብ እንግዳ ነው። ሔዋን ጳውሎስ አብሬያችሁ ቆይታ አደርጋለሁ። ዛሬ እንግዳ ያደረግነው ሀሳብ ደግሞ ኪነ ጥበብ ለሀገር ያለው ፋይዳ ምንድነው? ለዚህ ሀሳብ ይመጥናሉ ያልናቸውን ደግሞ 3 እንግዶች ጋብዘናል። እናንተም በየቤታችሁ ሆናችሁ ሀሳባችንን እየተጋራችሁ እየተወያያችሁ አብራችሁ እንደምትቆዩ እናስባለን። እንግዶቻችንን ይዘን እዚህ ቦታ ተገኝተናል። ቦታቸውን ይዛሉ። አብራችሁን ቆዩ። እንቀጥላለን። እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆይ። እንግዲህ እንዲመቀበል የተለመደ ነው፣ ባህላችን ነው አይደል? አዎ በጣም ምናልባት እሷ ካልመጣች አንገባም እንዳትሉ ብዬ ነው። እሷንማ ጠበቅን እኮ በል። ቁጭ በይ ቁጭ። አረፍ በሉ። ተመልካቾቻችን የእሳት ዳር ጨዋታ ፕሮግራማችን ጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በነገራችን ላይ በጣም በርካታ እንግዶች ይዤ መጥቻለሁ። ለጉዳዩ በጣም ቅርብ የሆናችሁ ምናልባትም ከተለያየ አቅጣጫ ይመስላል። እዛ ጋር መልስ የሚሰጥ የሚመስል ሰው አለ። ይሄ ነገር ትንሽ ያስፈራል። እዚህ ጋር ደግሞ ጠያቂ የሚመስሉ ሰዎችም አሉ። ምናልባት ጥያቄ ካላችሁ ተዘጋጁ ለማለት ነው ይሄን ያነሳሁት። የዛሬዎቹ እንግዶቻችን እንግዲህ በባህልና ስፖርት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ ምናልባት በኪነ ጥበቡ ዘርፍ ላይ ስላለ አንተ እንድል ከፈቀደልኝ አንተ እያልኩ ልቀጥል። ጀምረሻል እንዳትለኝ ግን። በሙዚቃው ዓለም ደግሞ በተለይ ሸዋሸዋ በሚለው በኮሮና ወቅት በተዜመው ሙዚቃ የምናውቃት ድምፃዊት ሚሚ ሙሉቀንም እዚህ ትገኛለች። በጣም በርካታ ሙዚቃዎችን ተጫውታለች። ዛሬ እንደውም ሞቅ አድርጋ የምታስጀምርልን ይመስለኛል ፕሮግራሙንም ጭምርና በፊልሞቹ እንዲሁም ደግሞ በበጎ ስራዎቹ እናውቀዋለን። አርቲስት ደሳለኝ ኃይሉም ከጎናችን ይገኛል። ዛሬ ከነሱ ጋር ደስ የሚል ቆይታ እናደርጋለን። እንደምታዩት በእሳት ዳር ድባብ ነው ያለነው። እንኳን ደህና መጣችሁ። ስለመጣችሁ ደስ ብሎኛል። ሚሚን እያየው ግን በሙዚቃ ቢጀመር ይሄ ፕሮግራም ብያሰብኩኝ ምን ትላላችሁ? አይሻልም? አግኝተን ነው እኮ ተገኝቶ ነው። ለመቀበል የሚሆን ድምጽ እኛ ጋር አለ። የትኛው ይሻላል? ድምጽ ቢጠፋ በእጅ እንቀበል። በእጅም ቢሆን አለ። በርዛውን አሁን አልደርስም ወይ በርዛው ብሮጥ ብንደረደር በርዛው የሸጋገር ወሎን በርዛው ካይናምባዎች ሀገር አይ ናናነ የአባ መፍቅሬ ሀገር የነሸኑርዬ የቅኔው ፈላስፋ መምህር አካልዬ ከሳንቃ እናትዬ ውድ መን ውድዬ ወለላ ነው ወሎ ማርዬ ማርዬ አሃላለ ደሙ ናሃላለ ደሙ አይበቃም? በጣም የሚገርም ነው። ያው እንዲህ ከተጀመረ እንግዲህ ጨዋታችንም እንዲሁ ሞቅ ብሎ እንደሚቀጥል አስባለሁ። ዛሬ ሀሳባችን ያደረግነው ኪነ ጥበብ ለሀገር ያለው ፋይዳ በሚለው ላይ ነውና አንዱ ማዝናናት ነው። ከዛ ባለፈ ደግሞ ትልቅ ትምህርትም ሰጭ ጭምር ነው። ግንዛቤ ለመፍጠርም እንዲሁ ደግሞ ኪነ ጥበብን ስናነሳ በጣም ብዙ ፋይዳ አለውና ከዛ ጋር ተያይዞ በርካታ ስራዎችን ሰርታችኋል። ከስራችሁ ተነስተን ቀደም ባለው ጊዜ የነበረውንም ደግሞ ህዝብ ለህዝብንም ማንሳት እንችላለን። ለሀገር ትልቅ ምናልባትም ለኢትዮጵያ ብቻ ሳይሆን ለአፍሪካም ጭምር እንደመተያ የሆነው ማንሳት እንችላለንና ወደኔ ስራዬ እያየሁ ነው። እንግዲህ በጣም እናመሰግናለን። በጣም ውብ የሆነ ድምጽ ነው የሰማነው። እንግዲህ ከሷ ድምጽ ልነሳና ከሷ የሙዚቃ አካሄድ ልነሳና የሷ ያቀረበችበትን መንገድ ካየሽው በአብዛኛው ባህላዊ የሆነ የህዝቡን የየለት የኑሮ ሁኔታ እየተመለከተ የሚያቀርበውን አይነት የጥበብ መንገድ ነው ያቀረበችልን። እረኞች፣ ሴቶች፣ ወጣቶች፣ ወንዶች፣ አባቶች፣ እናቶች ለተለያየ በዓል ሰው በሚወለድበት ጊዜ፣ ሰው በሚያገባበት ጊዜ፣ የተለያየ የእርሻ እንቅስቃሴ በሚደረግበት ጊዜ የሚደረገው ይሄ ባህላዊ የሆነው የጥበብ ሀብት አንዱ ትልቁ የሰው ልጅ የጥበብ መግለጫ ነው። ሌላኛው ደግሞ ከሱ ላይ የተነሳም እንደገና ከአእምሮም እያፈለቀ ደግሞ
የሚሰራው ዘመናዊው ደግሞ የምንለው የጥበብ መንገድ አለ። በሁለቱም ከሄድሽ ያለ ጥበብ የሰውን ልጅ ህይወት ማሰብ አይቻልም። እንኳን የሰው ልጅ ጥበብ ያው ቃለ መጠይቁ እንዳየሽው ያለሱ እንዲገምባል ተጀመረ። አዎ እንትኑን አያመጣውም። የሰውን ስስ የሆነውን ህሊናዊ የሆነውን ስሜታዊ የሆነውን ልባዊ የሆነውን አንጀታዊ የሆነውን ጉዳይ የሚያመጣው ጥበብ ነው። ይሄንን ጉዳይ አሁን እሷ ያለችው ለምሳሌ ወሎ አካባቢ ያለውን ሁኔታ በንግግር አሁን ብገልጠው እሷ ያመጣችውን ያህል ልገልጠው አልችልም። እውነት ነው። ሰዎችን ገለጠቻቸው፣ ትልልቆቹን ሰዎች አነሳች፣ የዛን አካባቢ ሰው የፍቅር ሁኔታ ሰው ማፍቀሩን አነሳችሁ በትንሽ ዜማ እና ብዙ ፔፐር የሚጻፍበትን ነገር ባጭሩ አመጣችሁ። ለሰው ልጅ እንግዲህ ከጥንት ጀምሮ ይሄንን ጉዳይ ስለሚያገኝበት ነው ጥበብን ወዶ ጥበብን አሳድጎ ጥበብን መገለጫ መነጋገሪያ አድርጎ ያሳደገውና እንደውም አንዳንድ ጊዜ ይላሉ ዓለምን ከጥበብ ውጪ እስቲ እናስባት ተብሎ ቢጀመር ሀሳቡ ራሱ አስፈሪ ይሆናል ይላል። እንኳን ዓለም ራሱ ሀሳቡ አስፈሪ ይሆናል። ዜማ የሌለበት ዓለም፣ ግጥም የሌለበት ዓለም፣ ስዕል የሌለበት ዓለም። ይሄ ሁሉ የምታየው ዲዛይኑ ሁሉ ጥበብ ነው። ህንፃ የሚሰራው በጥበብ ነው። መንገድ የሚወጣው በጥበብ ነው። ይሄ ሁሉ ባይኖር የሰው ልጅ ህይወት አይደለም ሁኔታው ማሰቡም ያስፈራል ይባላልና ብዙ ማለት እንችላለን። እንግዲህ እሳቱ እስከቀጠለ ድረስ እሳቱ እንዳይጠፋ እንጂ የኛ ሀሳብ አይጠፋም። እውነት ነው። ስለ ጥበብ ብዙ ማንሳት ይቻላልና በጣም በሚገርም ሁኔታ ሚሚ ወደ ሙዚቃው ዓለም ስትቀላቀል የታወቀችበት አንዱ ስራ በኮሮና ወቅት ላይ ግንዛቤ ለመፍጠር የተሰራ ሿሿ የሚለው ሙዚቃ ነበርና ምናልባትም ከበድ ያሉ ጉዳዮችን ራሱ ቀለል አድርገን እንድንገነዘባቸው ከሚያደርጉ ነገሮች አንዱ የኪነ ጥበብ ስራ ነው ማለት እንችላለንና እስኪ ትንሽ እናንሳ። አበጋዝ ደወለልኝ። ከዛ የሆነ ማለት በቀጭን ድምጽ የሚያሰማኝ ወንድ ነው የዘፈነውና በቀጭን ድምጽ ሲያሰማኝ አሁንም ይሰጠኛል፣ ቀርጾ ይሰጠኛል ብዬ ስጠብቅ አይሰጣኝም። አበጋዝ እየመሸብኝ ነው እና ሰጣኝና ላጠና ማለት እየመሸብኝ ነው ቤት የለር ነው ስለ የለም ቤት መሄድ አለኝ እና ታዲያ በዚህ አሁን ዛሬ መግባት አለብሽ ዜማው አዲስ ግጥሙ አዲስ እንዴት ነው የምገባው አልኩት። እንደው ዝም ብለሽ በቃ የተቻለሽ እንትን በይ እና የሆነ ወንድ ይመጣል ብሎኛል። ማን እንደሆነ አላወቅኩም። እና ወንዱ ሲመጣ በሜጀር እንድንገናኝ ወንዱ ይምጣ ስለ የለም ዝም ብለሽ ባንቺ ሜጀር ዝም ብለሽ ሞክሪው አለኝ። ከዛ ገባሁት እዛው እየሰማው እዛው ያቆራረጥኩ ገባሁት። ከዛ ከቤት ከደረሰ በኋላ ላከልኝና ነው ሲኒማ ነው ወንድሜ አይንሰርች ዛሬ ምናምን ስለው የሆነ ስሜት ዜማው ስሜት አለሽ ማለት ጥሩ እንደሚሆን የሆነ ነገር ይነግርሻል። ያለሽን ነገር እሱ አውቆታል። ያው ከበርካታ ሙዚቀኞች ጋር ሰራ አንጋፋ ሰው ነውና አዎ በጣም ጥሩ ሰው ነው። በዚህ አመሰግናለሁ አበጋዜ። እና ግን ዜማው የሆነ ነገር እንደሚሆን ይሰማኛል ውስጥሽ በቃ ተኝቼ ራሱ ዝም ብሎ ያቃጭልብኛል። ታያለኝ ዜማ አልኩት ለወንድሜ በዚህ በበሽታ ጊዜ ደግሞ ሊሰማሽ ነው አለኝ ወንድሜ ማለት ነው። እስኪ ቆይቶ ያለ ምናምን አልኩና ከዛ በመነገታው ነይ አለኝ። ነይ ሲለኝ እንደገና እንዳጋጣሚ ደግሞ ሊቀርጸኝ ነው ብዬ ነው ምክንያቱም ከዛ እንዳጋጣሚ ሳይል በቃ እንደዚህ ካሜራ ምናምን ተደጋግሟል። ምንድነው ይሄ ስለ ቪዲዮ ነው ደግሞ ዝም ብዬ ልብስ ምናምን አይታችሁ ከሆነ ምንም እንትን ያልኩት ነገር የለም። ልብስ ራሱ ዝም ብሎ ቦዲ ምናምን እንደለበስኩ ነው። ከዛ ተቀረጽኩኝ። ልክ የሆነ ቤተክርስቲያን እጄ ነበር ገዳም ዝም ብሎ ወይ ዝም ብሎ ይተላለፋል። ምንድነው ስለ አረም የሚዘፈንሽ ምናምን አሉ። ከዛ ባንዴው እንትን ሆነ በቃ ማለት ይሄ ትንሽ እናስታውሰው ግን አይደል? ሻ ፍትግ ሻ እጄን አላምን ሻ ልጄ ሻ እጄን አላምን ጤና ይበጅ ኮሮናው ስላለፈ ነው። ስላለፈ ከዛ የሆነ ልጅ ደግሞ አንቺ አመሰኛ በበሽታ የምትታወቂ ነይ ማለት በሌላው ሳትታወቂ በበሽታ የምትታወቂ ነይ እስቲ አለኝ። ምን አልኳት?
እኔ ያሻበሰኛለሽ በበሽታ የምትታወቂ አለኝ። እስኪ ቆይ እግዚአብሔር ከፈቀደው እንግዲህ ሌላ ሰራ። ስለዚህ ለመታወቅሽ ምክንያት ሆኗል። በብዙዎቻችን ዘንድ ደግሞ እንዳንረሳውም ሆኗል። ያው ይህን ያህል ነው እንግዲህ የኪነ ጥበብ አስተዋጽኦ የሚለውን በሷ ስራ ላይ ማየት እንችላለን ብዬ ነው ደስ ወደ አንተ መጣሁ። በተለይ ደግሞ እንደዚህ አይነት ከባድ ጊዜዎች በሚመጡ ሰዓት ምናልባት አንተ እንደ ምሳሌ ትሆናለህ ብዬ ስላሰብኩኝ ይሄን ያነሳሁት። የሰራሃቸው በጣም በርካታ ስራዎች አሉ። ከእርዳታ ጀምሮ ያለህን እውቅና ተጠቅመህ ለሰዎች መድረስንም ጭምርና እሱን ባነሳው ደስ ይለኛል። ኢቭን ሁሉም በየቤት ግባ ክተት በተባለ ጊዜ የጤና ባለሙያዎች እንደ ኮሮና በአይነቱ ዘመን እንደ ጦርነት አይነት ዘመን የመከራው የኮሮና አይነት ዘመን ሲመጣ የጤና ባለሙያዎች ፍሮንት ላይን ፊት አውራሪ ሆነው በዛ መከራ በሚያዩበት ዘመን እኔ 2 ጊዜ ኮሮና ይዞኛል ሳላቀው። እግዚአብሔር ይመስገን ህዝብን ማዳን ብለሽ ወጥተሽ ስትንቀሳቀሽ ለካ ሳታቂው ይዞሽ ይለቅሻል። which is ትኩረትን እዛ ላይ ሳደረግ በጣም በጣም አስጨናቂ አስፈሪ አዲስ ነገር ምናምን ነውና ግብረ ኃይል አቋቁመን ነበር ከፕራይም ሚኒስትሩ ኦፊስ ሚኒስትር ኦፍ ሄልዝ ሚኒስትሮቹ ሚኒስትር ዴታዎቹ የነበሩበት ካልቸር ኤንድ ቱሪዝም ነበር የዛኔ። አሁን ነው ካልቸር ኤንድ ስፖርት የዛኔ የነሱ ከዛ የሁሉም የኪነ ጥበብና የሚዲያ በተለይ የገቨርንመንት የሆኑት የቴሌቪዥን ጣቢያዎች ግብረ ኃይል አቋቁመን ነበር ታስክ ፎርስ እና አሁን እንደው እሷ ስላነሳች ከሷ ጋር ነው አንደኛ አይ ሪሊ አፕሪሺየት ዩር እንትን እና በዛ መከራ ወቅት የከፈልነው ዋጋ በጣም ብዙ ነው እና እኔ እንደውም ብዙ ጊዜ የሚያውቁኝ ሚኒስትሮቹም ከላይ ያለው ታስክ ፎርስ ጋር ስለሆነ ብዙ አርቲስቶች ዋጋ ከፍለዋል። ብዙ ምናምን ነገር ለሀገር ብዙ መስዋዕትነት ተብለዋል። ህዝቡ አዌር እንዲሆን ምናምን አሁን ሲያልፍ ዝም ብሎ ይመስላል። በጣም ትልልቅ ሰዎችን አተነ ተስፋዬ ገሰሰን ያጣነው ፕሮፌሰር እግዚአብሔር ነፍሱን ይማር እሱን የኢትዮጵያን ትልቁን የሱም የኔም አስተማሪ እሱ ደግሞ እኔን አስተምሮኛል። ነባ ቲያትር ዩኒቨርሲቲ ያለን ቢፎር 20 years 96 ገብተን 22 አመት ሆኖ አይገርም። እሱ ልጅ ነው የኔ ታናሽ ነው ባይዘው ወይ እንደዚህ መላጣ ስለሆነ ምናምን እንትን ስለሆነ አይደለም የእውነቴን ነው የምልሽ ሲሪየስሊ በጣም ቀጭን ልጅ ገና ፍሬሽ ግራጁዌት ምናምን ነበር። ጤዛ ላይ ያለው ማስታወስ ኤግዛክትሊ አብረን አንድ ላይ ገና የመጀመሪያ አመት 96 ናል በነገርሽ yes ጤዛ ላይ እሱም ጤዛ ላይ ፕሮፌሰር ኃይሌ ገርማ ዋናው በቃ እና 96 የዛሬ 22 አመት ነው ጤዛ ኢትዮጵያ ውስጥ የተቀረጸው እና ትየመንበረ ነፍስሽን ይማረው እንወድሻለን ለሱ የነበረሽን ለጋሽ የነበረሽን ፍቅር እናውቃለን። በህዝቡም ዘንድ ያለውን ተደራሽነት ደግሞ የዛኑ ያህል ማየት እንችላለን። ቀደም ባለው ጊዜ እንግዲህ ሀገራችን በድርቅ በተጎዳችበት ወቅት ምናልባትም በኪነ ጥበቡ ይሄኛውንም ደግሞ ጎኗን ለማሳየት ህዝብ ለህዝብ የተሰራበት ሁኔታ ነበርና ከተጠበቀው በላይ ነበር የነበረው ምላሽ። ምናልባት እንደዚህ አይነት ጎንም አለው እንዲህ አይነትም ነገር አለ እስኪባል ድረስ ምክንያቱም ሰዎች ምናልባት ግንዛቤያቸውን እስኪቀይሩ ድረስ ይሄኛውን ጎናችን ማጉላት የቻልነውም ደግሞ በዚህ ነበር። ኪነ ጥበብ የከፈለውን ዋጋ በዚህ ደረጃ ማየት እንችላለን ከጥንት ጀምሮና ትንሽ ብናነሳው ደስ ይለኛል። የህዝብ ለህዝብ በጣም ትልቅ የጥበብ እንቅስቃሴ ነበረ። እየበላችሁ እንደው በባዶ ወሬ ብቻ ጥያቄ ብቻ በዛው ውሃም ጠጡ እየበላችሁ እየጠጣችሁ እና ምንድነው እንትኑ ብዙ ጊዜ በዛ ጊዜ የነበሩት የጥበብ መሪዎችም የሀገር መሪዎችም ያሰቡበትን መንገድ ብዙ ጊዜ ሲነሳ ላይ ምና ባነሳው ደስ ይለኛል። ህዝብ ለህዝብ የተነሳው ብዙ ሰዎች የሚሉት በድርቁ ምክንያት እርዳታ መጣ ለኢትዮጵያ ሶ ያንን እርዳታ ያመጡትን ህዝቦች ዞረን እናመስግን ተብሎ ነው የሚለውን ነው ሰው የሚያውቀው። ከዛ ግን ያለፈ ነበር። ትልቁ ነገር የኢትዮጵያ ምስል ተበላሽ። በድርቅ የተመታች ረሃብተኞች አጥንታቸው የወጣ ልጆች ህፃናት በምግብ እጥረት የተጎዱ ህፃናት በመላው ዓለም ቴሌቪዥን ላይ ወጡ። በጊዜ የነበሩ ሰዎች እናመስግን እንላለን። ነገር ግን ኢትዮጵያ ደግሞ ይሄ ሁሉ ባህል ያላት ውብ የሆነ ጥበብ ያላት በጣም የምታምር ሀገር መሆኗን ዞረን ማሳየት አለብን የሚለው
ገጽታዋንም ሌላውን ገጽታዋን ለማሳየት ነው ይሄን ነገር የተሰሩትና ይሄ ዶክመንት በቅርብ ጊዜ ነው እኔም ማግኘት የቻልኩትና ማንበብ የቻልኩትና በጣም ነው ያደነኳቸው። ሰዎቹን በጊዜው የነበሩት ሰዎች ሀገራቸውን ገጽታ ለማስተካከል ህዝብ ለህዝብ ያክል ቡድን አቋቁመው እነ ጥላሁን ገሰሰ፣ እነ መሐሙድ አህመድ፣ እነ ብዙነሽ በቀለ በጣም ብዙ ድምፃውያን ነዋይ ደበበ ከወጣቶቹ እነ ፀሐይ እነኚህ ሁሉ ብለው ከየአካባቢው ያሉ ልጆች የኢትዮጵያን ባህል ዞረው አሳይተዋል በመላው ዓለም እና ያን ጊዜ እውነትም አንዳንድ ቦታ ብዙነሽ በቀለ ኢንተርቪው አድርጋለች። ኢትዮጵያ ቴሌቪዥን ማህደር ውስጥ ይገኛል እና ምንድነው ያለችው? እንዴ እናንተ እንደዚህ ሙዚቃ መናገር የሚችል ህዝብ አላችሁ ወይ? አሜሪካ አንዳንድ ስቴቶች ስንሄድ ሙዚቃ የሚዘፍን ሰው አላችሁ ሀገራችሁ ውስጥ? ምክንያቱም በሙሉ የባንድ ኤዱን ታውቃላችሁ ሰብስቦ we are the world የተባለው ዓለምን ያንቀጠቀጠ የዘፋኞች ቡድን ኢትዮጵያ ሞታለች፣ አልቆላት፣ በረሃብ አልቃለችና እርዷት ነው። ስለዚህ የተሳለው ስዕል በቃ የተቸገረ ህዝብ፣ የደሃ የወደቀ እስከዛሬም በነገሻ አላገገመም። ያ ምስል ዲክሽነሪ ላይ ሁሉ ኢትዮጵያ የሚለው ሲፈታ የረሃብ የሚለው ነው እና በጊዜው ጥበብን ተጠቅመው የተወሰኑ ሰዎችን አስተሳሰብ ለመቀየር ገጽታችንን ለማሻሻል ሰርተዋል በጊዜውና ህዝብ ለህዝብ ትልቅ የዛ ሙከራ ነው ለማለት ይቻላል። ስላነሳሽው በአጠቃላይ ግን ስትመለከችው ጥበብ እስቲ እንየው። ለምሳሌ ህንዶችን እኛ ሁላችንም ህንዶች እንዴት ነው ያወቅናቸው? በፊልማቸው ነው። አሁን መርካቶ ብትሄጂ የሚተረጉሙ ልጆች እንዳሉ ታውቂያለሽ። ህንድኛ ቁጭ ብለው እንደዚህ ሲሉ አሁን እወድሻለሁ አላት፣ እንደዚህ አሁን ደግሞ እንደዚህ እናደርጋለን እያሉ ይተረጉማሉ። ደስ ያለው ነገር ውስጥ እመጣለሽ ኢንዱስትሪው እንዴት ያህል የት ድረስ እንደሚሄድ። ከዛ ኋላ ደግሞ ቃና እንደዚህ ባለው ቴሌቪዥን ላይ የቱርክ ፊልሞች እየተተረጎሙ ይመጡ ነበር እና ቤታችን ሆነው ልጆቻችን የቱርክ አኗኗርን፣ የቱርክ ባህልን፣ የቱርክ ሁሉን ነገር አወቁት። ሬጌ ለምሳሌ ሙዚቃዎች ጀማይካን እናውቀው ነበረ ቦብ ማርሌይን ባናውቅ ኖሮ። ትክክል። አሜሪካኖችን አሁን ጂንስ አድርግ ያለው እዚህ ሸሚዝ ደሱዬ እንደዚህ ስኒከር አድርጓል። ይሄ አለባበስ የኢትዮጵያን አይደለም፣ አምባሳደራችን ናቸው። ይህንን በጣም እናመሰግናለን። ግን ይሄ ተጽዕኖ ከየት ነው የመጣው? እስቲ ቤስት አለባበስ ማለት ፊልም ላይ የሚታየው የአሜሪካኖቹ አይነት ነው የሚለው የት ነው? እዛ ውስጥ ሩቅ ሆነው በብዙ ሺህ ማይሎች ያለነውን ሰዎች ኢንፍሉዌንስ አድርገውናል። ስለዚህ ሁሉ ኃይሉን ነው የሚያሳየው፣ የጥበብን ኃይል ነው የሚያሳየው፣ እንዴት ያህል ኢንፍሉዌንስ እንዳለው ነው የሚያሳየው። እና እኛም ግን ያንን ኢንፍሉዌንስ ከጥልቅ እንትኑ አንስተን ብዙ አልተጠቀምንበት። እንደተባለው ብዙ አላከበር ነው አክብረን ተጠቅመን ለሀገራችን ሁለንተናዊ ሁኔታ ብዙ ተጠቅመንበታል ለማለት አያስደፍረንም። ደሱዬ እንዳለው በኢንዱስትሪ ደረጃ፣ በሚያመጣው የስራ መስክ ደረጃ፣ በሚያስገባው ገቢ ደረጃ፣ በክህሎት ልንሰጠው ከምንችለው ደረጃ ብዙ አልሰራንም። የተወሰኑ ግን እርምጃዎች አሉበት። አሁን ደሱ መጣሁ ያለው ከጎንደር ዩኒቨርሲቲ ነው። ጎንደር ዩኒቨርሲቲ ዛሬ ፊልምና ቴሌቪዥን የሚያስተምር ዲፓርትመንት አለ። ይሄ ከ40 ዓመት በፊት የሚታሰብ አይደለም። አዲስ አበባ ዩኒቨርሲቲ ቲያትር ትምህርት ቤት አለ። የያሬድ ሙዚቃ ትምህርት ቤት አለ። ሙዚቃ የሚያስተምር፣ ስዕል የሚያስተምር አለ። የስነ ጥበብና ዲዛይን ትምህርት ቤት አሉ። እነኚህ ሁሉ ነርቸር ለማድረግ ይሞክራሉ የጥበብን ሁኔታ። አንድ እንትን ላጫውታችሁ የት ጋር እንደደረስን የሚያሳይ ነው። በጥበብ ስማቸው የቅርብን ሴትየቷ በጣም ትልቅ ድምፃዊት ናቸው እና ፍቅር ይይዛቸዋል። የተያዘው የተዋደዱት ሰው የቤተ መንግስት ሰው ነው እና ይሄ በድሮ ጊዜ ነው እንግዲህ ከቀዳማዊ ኃይለ ሥላሴ ዘመን በጣም ከባድ ነው እና ሄዶ ይጠይቃል። ጠይቁልኝ ላገባ ነው ሽማግሌ ይላክ እና ስማቸውን ያነሳል። የእኚህ ሴት ያኔ በጣም ወጣት ትልቅ ድምፃዊ የሚወደዱ ናቸው እና ያው እሺ አሉት። እንልክልሃለን አሉት። ሸኙትና እነሱ ተነጋግረው ይሄ ሰባራ የተናቀ አዝማሪ ጋር እንዴት ነው የሚጋባው ልጃችን ይሉና በሚቀጥለው ሰንበት እነሱ የሚፈልጓት ልጅ ጋር ሽማግሌ ይልካሉ። ላኩ። እሺ ተባለ። ሲመጣ ያው ልከናል
ተባለ። ልጅቷ የከሌ ልጅ ናት አሉት። መመለስ አይችልም። ሽምግልና ሄደዋል። እኔ እዚች የሱም የሳቸውም ልብ ተሰበረ። በኋላ ረገሙ ይባላል። ምን ብሎ ረገሙ? አምላክ ሆይ የኢትዮጵያን ሕዝብ አዝማሪ አድርገህ አሳየኝ ብሎ ረገሙ። ከዛ ኃይለ ሥላሴ ወረዱና ደርግ መጣ። ደርግ መጥቶ በረንዳቸው ላይ ቆመው እንደዚህ ሲመለከቱ እናቶች ተሰብስበው አብዮቴ ማህበቴ እያሉ እየዘፈኑ ይሄዳሉ። አምላክ ምን ይሳናል ሀገር ምድሩን አዝማሪ አድርገህ አሳየኸኝ አሉ ይባላል። እና ከየት እንደተነሳን ለጥበብ የነበረው እንትን ከየት እንደተነሳ መርሳት አያስፈልግም። ከዛ ከነበረው ከሚናቀው ይፈራል እኮ ግን እውነትን ይናገራል፣ ህዝብን ያስተባብራል። በደቦ በእርሻው የሚያነቃቃው ጥበብ ነው እና የምትሰሚው ውበት እዛ ውስጥ ነው ያለው። ግን እዚህ ጋር ሰርግ ሲሆን እስቲ አዝማሪ ጥሩ ወይም ደግሞ የሆነ እንትን እስቲ እንትን ጥሩ ከሚለው ባለፈ ግቢን ፈቅዶ መጋባትን ትዳርን ሁሉ የሚከለክል ነው ነበር። ከሱ ተነስቶ አሁን እንግዲህ ዩኒቨርሲቲዎች ውስጥ ተማሪዎች ሄደው ለመማር የሚፈልጉበት ፊልም ለመስራት ያለው እኔ ዩኒቨርሲቲ እያስተማርኩኝ በጣም ይገርመኝ ነበረ የነበረው ለውጥ። ወላጆች ልጆች ይዘው መጥተው እባክህ አስገባልን፣ ፊልም ይማሩልን፣ ቲያትር ይማሩልን፣ ፍላጎታቸው ይሄ ነው በሚል ደረጃ መድረሱ ብዙ መንገድ አለው፣ ግን የሚቀር ደግሞ ብዙ ነገር አለው ለማለት ነው። ስለዚህ ለውጥ እንዳለ ለማመን የተራመድነው ነገር አለ፣ ደግሞ ብዙ መራመድ አለ። ወላጅ አይደለም ፊልም ይማር ብሎ ልጁን ሊያመጣ ምናልባት ደግሞ በቲያትሪካል አርት ተመርቆ ራሱ እንዴት ነው ተምሯል ብሎ ለማሰብ እስኪቸገር የደረሰበት ወቅት ነበረ። የዛን ያህል ምን ቀልድ ነው የምትማረው? ቲያትር ተማሪዎች ብዙ 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 ነገር አለ። ወላጆች ጠርተው እንዴት ምን ቸግሮ ነው አዲስ አበባ ዩኒቨርሲቲን ያህል ዩኒቨርሲቲ ገብተህ እንደገና ቀልድ ትማራለህ ወይ እንደገና ዋዛ ፈዛዛ ትማራለህ ብለው ብዙ ልጆችን ያስቸግሩ ነበር። አሁን ግን ያ ነገር እየተለወጠ ሄዷል ማለት ነው። እርግማኑ እየመጣበት ኢትዮጵያ አዝማሪ አድርገህ አሳየኝ የሚለው እየመጣበት ነው። እውነት ለመናገር ለውጡን ከዛም ባለፈ ደግሞ ስናየው ተከፋይነቱን ራሱ አሁን በኪነ ጥበቡ ዘርፍ ላይ ያለ ሰው በፊት ላይ ምናልባት በጣም በተለመደ ሁኔታ ከተቸገረ ለመርዳት ህዝቡ እንዳለ የሚታሰብበት ራሱን ያልቻለ እንደሆነ ነበር ይታሰብ የነበረውና አሁን በተወሰነ ደረጃ ይሄ ነገር ልዩነት አለው ብዬ በደንብ አምናለሁ። ኪነ ጥበብን ስናነሳ ለሀገር መከታም ይሆን ከምንም በላይ ደግሞ ሀገርን የሚያስተዋውቅ ጭምር ነውና አንዳንዴ አንድ ሀገር ላይ ሆነን የማናቃቸው አካባቢዎች አሉ። ኢትዮጵያ ውስጥ እንደዚህ አይነት ቦታዎች አሉ ብለን ለማየት እንድንጓጓ ከሚያደርጉን ነገሮች አንዱ ሙዚቃ ነው። በሙዚቃ ላይ እንግዲህ ሀገር በጣም ትገለጻለች። አንዳንዴ የምናውቀው እስኪመስለን ድረስ አንድ ቦታን ተመኝተን ሄደን ጓጉተን የምናይበት አጋጣሚ አለና በስራዎችሽ ላይ እነሱ ነው ያለው። ስራዎችን ስትሰሪ እንዴት ነው ያለው? ግጥም ስትሰሪ ከዛ ደግሞ ክሊፖቹ ሲሰሩ ቪዲዮ ክሊፖቹ ራሱ ቦታው ላይ መገኘትን ይጠይቃልና ለምሳሌ ግን በኮሮና የሰራሁት ግን በዛ ሰዓት ታክሲ የለም ምኖር ወደ ማዞሪያ ነበር። ማዞሪያ ነበር ሰፈርና ቢያንስ ከማዞሪያ እስከ ጣፉ አደባባይ በእግሬ ነበር የምመጣው። ዋጋ ከፍለሽበታል በጣም እንደገና ደግሞ በስልክም በወንበሩም በብረት ይያዛል ምናምን ስለሚሉ ስልክ እየነማወራከስ አንዴ ስልክ ሙሉ ያጠፉበት ቀን እና በጣም የፈራውበት እንደዚህ ማይክ ራሱ እንደዚህ ሲያረጉልኝ በአልኮል በደንብ ተማው 30 ጊዜ ነው ማስጨነቃቸው። በዛ ሰዓት እንዴ ግዴታ መቅረብ አለብኝ። እንደገና ደግሞ ህይወቴንም ያስፈራሻል ህይወት እና በዛ ሰዓት በቃ በጣም እንትን ያልኩት አረሰው ነጭ እውነት ነው። ያው ከባድ ዋጋ ስንከፍልበት ለምንሰራው ስራ ራሱ ምንሰጠው ግምት ከፍ ይላልና ተቀባይነቱም ደግሞ የዛን ያህል ስለነበረ ነው። እኔ ግን ስራዎችሽን ሳይ ከሹሩባው ጀምሮ አልባሳቶቹ በጣም ቱባ ባህሉን በደንብ የሚገልጹ ናቸው። ከዛ ባለፈ ደግሞ የምትሰሪባቸው ሁኔታዎች ራሱ አንዳንዴ አሁን ወደ ክፍለ ሀገር ስንሄድ የገበያው ሁኔታ አለ፣ ውበታቸውን የሚጠብቁበት መንገድ አለ። ያንን አይተን እዛ ቦታ ሄደን ያንን ነገር ማድረግ እንፈልጋለን። አሁን ወደ ወሎ አካባቢ የውበት አጠባበቁ የተለየ ነው። ወይባው አለ፣ ሹሩባው አለ፣ አሪቲው አለ፣ ብዙ ነገር። ወደ ድሬዳዋ ምናምን ስንሄድ ደግሞ የተለያዩ ጌጣጌጦች አሉ፣ ሽቲዎች፣ አልባሳቶቻቸው አሉ እዛ አካባቢ የሚታወቁና ሙዚቃዎች፣ የጥበብ ስራዎች ቦታውን ያስናፍቁናል።
ከዛ አንጻር ሰዎች አስተያየት የሰጡሽ ይኖራል ብዬ ስላሰብኩ ነው። ብዙ ባህል አለን፣ ብዙ ልብስ አይነት አለን፣ ብዙ አለባበስ አለን፣ የተለያየ ነገር ለምን ያንን ወደዚህ ማናመጣው ብለን ከሹሩባ አሰራር አይተሽ እንደሆነ በወሎ ራሱ የሆነ ወርቅ አርጌ ምናምን ምክንያቱም ያረጋሉ እናረጋለን አለባበስ ምናምን በሰነ ስርዓቱ ነን ባህሉን ጠብቀን ስለሚለበስም ብዙ ለብሰንም ማናልቃቸው ማንጨረሳቸው ብዙ አለባበሶች አሉን የኛ የራሳችን የባህላችን መገለጫ ማለት ነው። ስለዚህ ያንን ለማምጣት ነው የሞከርኩኝ ማለት ነው። ካለባበስ ጀምሮ ከቀሚስ ጎጃም ራሱ አይተሽ እኔ ከሰራውበት በኋላ ብዙ ሴቶች ቲክቶክ እንደጉ ሰርተውበታል ቀሚሱን ራሱ የጎጃሙ እና ከዛ አንፃር ነው ማለት ብዙ አርጊያለሁ አይደለም ትንሽ ግን እንትን ብያለሁ ማለት ነው እንጂ የኛ ባህሉ አልቅም ብዙ ነው ይዛቅ አልቅም። አንዳንድ የባህል ስራዎች ከዘመናዊ በላይ ተጽዕኖ ያላቸው ይመስለኛል። ምክንያቱም ትክክለኛ የባህሉን ልብስ መልበስ አለብን፣ ባህሉን መምሰል አለብን። በዛ መንገድ ስንሰራው ነው ሰዎችም ጋር ተቀባይነት የሚኖረው። የዛው አካባቢ ሰውም ደግሞ ጥያቄ ሊያነሳ ይችላል የራሱ የባህሉ ያልሆነ ነገርና ትንሽ ጥንቃቄ የሚጠይቅ መጠንቀቅ አለብሽ ካለባበስ ጀምረሽ ከሹሩባ አሰራር ጀምረሽ ከፊትሽ ራሱ ምናምን በቃ ግዴታ ያንን ማምጣት አለብሽ። ተጠንቅቀሽ ተሰሪያለሽ ግድ ነው። ምክንያቱም አስቀድመሽ ስቱዲዮ ከገባሽ በኋላ ወደ ቀረጻው ስለሚተጂ ያንን ነው ማሰብ ያለብሽ። ጫማ ምን አይነት ነው? ይሄን ያነሳሁት ለምንድን ነው አንዳንድ የኪነ ጥበብ ስራዎች ሲታዩና ሲሰሩ በጣም የተለያዩ ናቸው። ሁሌ ሰዎች ቀለል አድርገው ለመረዳትም የሚያስቧቸው ናቸው። ግን ደግሞ ምናልባት የተወሰነ ቀረጻው ላይ ያለ ሰው የተወሰነ ሲሰራ የተሳተፈ ሰው ሲሆን ደግሞ ምን ያህል አድካሚ እንደሆነ ምን ያህል ጥንቃቄ እንደሚጠይቅም በዚህ አጋጣሚ ተመልካቾች እንዲያስቡትም እንዲያውቁትም ብዬ ነው ያነሳሁትና በሙዚቃ ብቻ ሳይሆን ፊልሞቻችንም ላይ አለ። አንድ አካባቢ ላይ በጣም በጥሩ ሁኔታ ሲሰራ ባህሉን የሚገልጽ ነው ስንመለከት እነዛን ሰዎች ሄደን ማግኘት አካባቢውን መመልከት በጣም እንፈልጋለንና ከዛ አንፃር እናንተም የምታነሷቸው ይኖራሉ ብዬ አስባለሁ። እንግዲህ ጥበብ የባህል ወካይ ነው። ቅድም ለማንሳት እንዳልነው አሜሪካኖችን ፊልሞቻቸው ውስጥ ነው የምናውቃቸው እና ባህላቸው ለምሳሌ ካውቦይ ኮፍያቸው፣ ሽጉጥ አወጣጣቸው ምኑን የምታዩ ይሄ ሁሉ የአሜሪካኖቹ ዌስት ፊልሞች የሚባሉት የእነሱን ባህል ፊልም ውስጥ ነው የምታየው እና ያንን ቦታ እንደዛ ይሁን ሄጄ ባየው ትያለሽ። አንዳንዱ በእርግጥ እንደዛም ያልሆነ አለ። ለምሳሌ አንድ ፕሮፌሰር ራኦ የሚባሉ ማስተርስ ስንማር ሊትሬቸር አስተማሪያችን ነበሩና ከዛ ህንድ ናቸው። ከዛ ፕሮፍ አሁን እንዴት ነው ኒው ዴልሂ መንገድ ላይ ብንሄድ ስታወሩ ሀዳ ምናምን በዜማ ነው ወይ የምታወሩት? እንደዛም ያወራ የለም እንደ አዲስ አበባ መሄድ ነው እንዴ ታዲያ እንዴት ነው? ፊልም ውስጥ በህንዶች በዘፈን ነው የሚያወሩት። የሆነ ነገር ያወሩና ልክ ሲናደዱ ወደ ዜማ ይገባሉ። ወይም ደግሞ ሲያፈቅሩ አውርተው ልክ የፍቅሯ ነገር ስመጣ ያለ ሰውየው እሷም ወደዛ ይሄዳልና ይሄ ነገር የለም ዴልሂ ብትሄዱ የለም አሉ። ሰው ምንድነው እሱ ግን ካልቸሩ የህንድ ካልቸር ሮማንቲክ ነው፣ ኦልድ ነው፣ ራህሮታዊ ነው። ይሄ የምስራቅን ባህል የያዘ ነው። ያን ራህሮታዊነት የፊልም ሰዎቻቸው ማህበራታ የሚባል ነበራቸው ድሮ የሰሩት መነሻ የሚሆን ወደዛ ወሰዱት፣ ዜማዊ ያደረጉት። የኛ ካልቸር የበለጠ የሚወጣው በዚህ ውስጥ ነው በጥበብ ብለው አሉ። አንዳንዱ በቀጥታ ቅድም እንዳልኩሽ እንደ አሜሪካኖቹ፣ አንዳንዱ በተዘዋዋሪ በጥበብ መልክ ይወጣል። እኛ ብዙ ሞክረናል። ቅድም ያው ሙዚቃው እንደተባለው የሚወጣበት አለ። እኔ አሁን አስታነሽ ትዝ ያለኝ ጤዛ ፊልም ስንሰራ ከአዲስ አበባ ነው የሄድኩት እኔ። አዎ ደሱ አዲስ አበባ እንዳጋጣሚ አዲስ አበባ ነው ከጤዛ በኋላ። አዎ እና ጤዛ ስንሰራ እኔ ቤተሰቦቼ ጎንደር አካባቢ ሰዎች ናቸው። አባቴ አነጋገሩን ምኑን እዚህ ባድግም አይምሮዬ ውስጥ አለ። ግን ጋሽ ኃይሌ ካስት ያደረገኝ ገጠር ጎርጎራ ገጠር ውስጥ ያለ ገበሬ ነው እና የሱን ለዛ እና የሱን ያነጋገር እና የባህል ሪፕሬዘንቴሽን ማወቅ ነበረብኝ። እኔ መረዳት ነበረብኝ። እንዴት ነው የሚያስበው ራሱ ፕሮሰስ የሚያደርገው ንግግር። ለምሳሌ
ልንገርሽ እና ማጥናት ጀመር እና ከተማዋ ውስጥ ትንሽ ናት። እየሄድን አንድ ደምስ የሚባል ሰከንድ አሲስታንት ዲሬክተር ነበረ እና ከሱ ጋር ከተማ እየሄድን ለምሳሌ ያስተሳሰቡን ሁኔታ ልነግርሽ ነው። እኔ እምልህ አለው ትንሽ 12 ዓመት ምናምን ልጅ ነው። እንደው እዚህ ጎርጎራ ስንት ሰው ይኖራል አለው። አየው እንደዚህ ትንሽ ልጅ ነው እና አነጋገሩ ትንሽ ንቀት የተሞላው መሰለኝ። 7 እንሆናለን እንጂ አለው። አየሽው ቶት ፕሮሰሱን እምልሽ ይሄ ዲያሎጉን ማንበብ አይደለም ወተሽ ምናምን አይደለም። በውስጡ ያለው ኢነር የሆነው አስተሳሰብ ነው ካልቸር የምንለው ባህል የምንለው። እንዴት ነው ሀሳብን የሚያውጠነጥነው ያ ማህበረሰብ ቃላቱን ሲያወጣ ምን አስቦ ነው ምን የሚለው? እኛ ኢነር ሞኖሎግ እንለዋለን። ለምሳሌ አንድ ቃላት ከማለትሽ በፊት ከውስጥሽ የምትይዋለ። የእያንዳንዱ ደግሞ ለምሳሌ የስፒች አክት እንለዋለን። ለምሳሌ አሁን እኔ ማረገው ላንቺ የማስረዳት አክት ነው አይደለም? ይሄ ቢሆን ይሄ የምለው ቡና እየጠጣም ቢሆን እንደዚህ አይደለሽም። አዎ ልክ ነው ብዬ ትላለህ። አሁን ያ ስፒች አክት ይባላል። ልክ እንደዛ ጎርጎራ ያለው ገበሬ አንድ ነገር ሲል ምን እያለ እንዴት ብሎ ነው የሚለውን አቤ የሚባል አይ ቲንክ አላቅም አሁን ያለበት ሁኔታ። አዎ እና እሱ ዲያሎግ ኮች ነው የተቀጠረልን። ከዛ ጠዋት ይመጣል የማድርበት ቦታ ናስቲ አካላቴና ይለኛል። አው እንትኑ እንድለምድ ነው። አዎ እስቲና በዚህ ብለን በዚህ ወተን እንምጣና እንዲህ አድርገን ይዞኝ ይሄዳል። ከዛ ሲያወራኝ ይውላል። እስቲ በል አንብበው እስቲ ይሄን እንትን በል ያያዘው እስቲ ያያ ይለኛል። እንዲህ አድርገው እንደዚህ በላው እንዲህ ማይባል አንተ ምን ሆነህ ነው እስቲ ጣለው እሱን ወረቀት እያለ ነው ያስለመደኝ ይሄን እንትኑን ማለት። ከዛ መሸት ሲል ጠላ ቤት ይዞኝ ይሄዳል። ጠላ ቤቱ ይኸውልሽ እዛ መብራት አልነበረም በእኛ ጊዜ። አሁን ያው ጎርጎራ አሁን በጣም 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 ቆንጆ ሆኗል። መብራት የለም። እና እንሄድና ስንገባ ቤት ውስጥ ሰው መኖሩን አያሳይሽም። ድቅድቅ ያለ ነው፣ ጨለማ ነው እና አያበሩም፣ ሻማም አያበሩም። በጨለማ ነው ጠላ ቤቱ እንትን የሚለው። ምኑ ነው ስላ የተጣላ ሰው ካለ ሌላ ሰው ሲገባ ያኛው እንዲሄድ ነው አሉ። ገብተሻል? ጠብ እንዲሆን ስለማይፈልጉ ሻማ ከሆነ ይተያያሉ፣ ክብር አለ፣ ያው መጣላት ነው። እዚህ ሲገባ ያኛው ጠበኛ ከሆነ ይሄዳል። ወዳጁ ከሆነ አንተ ደህና ኧረ ና ቁጭ በልና በል ድምጽን ሰምቶ ማለት ነው። አዎ ሲብሎ ያረጋዋል። እና ይሄ ሁሉ ካልቸር ነው ልጅ። ይሄን ሁሉ ሶፊስቲኬሽን ስትጫወች አክት ስታደርግ ይሄን ሁሉ ማወቅ አለብሽ። ዝም ብለሽ አይደለም እንትን የምታደርጊው። እና ይሄንን ያስጠናኝ ነበረ ማለት ነው አቤ። ከዛ ያው ስጫወት ፈጣሪም ረድቶኛል። ጥሩ ባህል ሪፕሬዘንቴሽን ልክ እዛው እንደነበረ ሰው ያህል የሆነ ይመስለኛል። ልብሱም ሁኔታሽ ለምሳሌ አሁን የዛ ገበሬ አሁን ለምሳሌ ዱላው እንዲሲዝ ጋቢው እንዲህ ሲያደርግ የሚለው የራሱ ያንን በጣም ማየት አለብሽ። ሲቀመጥ እንዴት ነው የሚቀመጠው? የት ቦታ ዘና ይላል፣ የት ቦታ ቁጥጥ ይላል፣ የት ቦታ ይሄ ሁሉ ባህል ነው። አይሹ የኛ ደግሞ ከፍተኛ ኃላፊነት አለብን። እሱ አሁን በአልባሳት በዜማው በመጥራት ቦታውን እንዳለችው የኛ ደግሞ ራሱን ሰውየው መሆን ስለሆነ እነኚህን ነገሮች በደንብ አድርገሽ ማጥናት ይፈልጋልና በጣም ብዙ ነገር ነበረው። አንድ ነገር የጤዛን ነገር ልንገርሽና ትንሽ ፈታ እንድትሉ ነው። በዛው ደሱ ታስታውስ ይሆናል። አንድ ሲን ነበረ እና ትዕይንቱ ምነው ሰርግ ነው እና ያው በቃ ያ ሰርግ መቼም ታውቀዋል። የጎንደር ሰርግ ድብልቅልቅ ያለ ነው። ሰንጋ ይጣላል። እንደ አዲስ አበባ ተሰለፍ ጠብቅ የሚባል የለም። ሙሽራ መጣ አልመጣ ሰው ይተናገዳል። እንደመጣ እየገባ አቆልቋ ይሰራል። ይሄን እያደረገ ነው የሚለው እና ያን ትዕይንት ለማድረግ ጠዋት በሬው የእውነት ታርዶ ከዛ ስጋው ተደርጎ የእውነት ጠላ ጠጅ እየቀረበ ቆየ እና ፊልሙ እንደዚህ ሴታፕ ተደረገ። ምን ተባለ? ልክ ፊልሙ አክሽን ሊባል ሲል ሞቅ ብሏል ብዙ ሰው። ኋላ ባላባቱ አሉ ዋናው ሰው እሳቸው ናቸው። ሊያገቡ ነው ግን ከሌላ ወልደዋል። የተወለደችዋ ደግሞ አትወድም። ያንን በጣም ተናዳለች። ያ በመደረጉ በእሷ ላይ ያ በመሆኑና አትወድም። የፊልሙ ታሪክ እንደዛ ነው። ኋላ ትመጣና የእሳቸውን ልጅ አንስታ እንዲህ ትወረውራለች። የሰውየው ልጅ እና ሰርጉ የሚረበሸው በዛ ነው። ኋላ እኚህ ባላባት ጠባቂዎች አሏቸው። ጠበንጃ ይዘው ይቆምና
ልክ ስትወረው ወይ ልጄን አምጣ ጠመንጃዬን ሲል አይኸው ጌታዬ ነው የሚለው። አላ አክሽን ተባለ። ከዛ አክሽን ሲባል ቁጭ ላለ መጣች። ዱዋ ስተረቅ ኦሬ ልጄን አምጣ ጠመንጃዬን ሲል ሂዶ ወደዛ አለው አክተሩ። አዎ ሂዶ ወደዛ አለው ጠመንጃ ምሉ ሰውየው እንዴት ጠመንጃ ይሰጣለሁ ነው ፊልም መሆኑ የተነገረው ራስ ምን ያደረገው አልሰጥም አለ። እንደጋ ኧረ እባክህ ዞር በሉ ከዚህ አለ። በስንቱ ግን ሰው የጣና ክተቱ ውሰዱና ጣና ክተቱ እዛው ቅርብ ነው ጣና ብሎ ወጣና ይኸውልሽ አሁን ፊልም የሚባለው ራሱ ካሜራው ምኑን አያውቁልሽም ማለት ሪሊ ካልቸር እንትን ውስጥ ነን አክተሮች ናቸውና ለማንኛውም የጥበብ ነገር በጣም ከባህል ጋር የተሳሰረ ነገር ነው። እንደተባለው ሲወጣ ሰዎች ያሉ አረ እንዲህ አይነት ነገር በእኛ ጎንደር የለም፣ እንዲህ አይነት ነገር ኢትዮጵያ ውስጥ የለም፣ አረ እንዲህ አይልም። አንድ አመለጠች ልንገርሽ፣ እስከዛሬ ሰው ልብ አላላት ግን ልንገርህ ዛሬ ማን ያወቃት አክስቴ ናት። አንተ አለች ደህና ብለህ ለምንድነው መጽሐፍ ያልከው አለች። መጽሐፍ የሚባል የለም። አንዷን ቃል እንግዲህ መጽሐፍ እሷን ደህና ሂደህ ይሄ ሁሉ አለው እና ለዚህ ነው መጠንቀቅ ያለብን። እንደው ነገሩን ስናደርገው በጣም መጠንቀቅ ያለብን ማክበርም ያለብን ለነገሩ አንድን ማህበረሰብ ነው። አሁነታችን ወይ ደሱ እሱ ሲጫወት የሆነ እንትን እሷ ደግሞ የሆነ ባህል ይዛ ስትወጣ ብቻዋን አለምትወጣ የዛን ሶሳይቲ ሁሉ ሸክም ይዛ ነው የምትወጣው እና ያንን ነው የምትወክለው። ሲቀመጥ ያ ሁሉ ደስ ይለዋል የራሱ ባህል ሲነገር፣ ሌላው ደግሞስ ያንን ህዝብ በእሱ አማካኝነት ያውቀዋል ማለት ነው። ፊልምም ሲሆን ሁለቱም ለመሄድ ራሱ ያጓጓል። አሁን ጤዛን ወደ ኋላ መለስከንና ስናይ ያ የነበረው በቃ ኢትዮጵያዊነትን በደንብ የምናይበት ነበረ። እናትነት እናይበታለን። የነበረውን ይሄ ሀዘኑ ራሱ በጣም ብዙ ነገሮች ሀገራዊ ነገሮችን በጣም እናይበት ነበርና እንኳን አነሳው የሚያስብል ነው። ግን በዚህ ሁሉ ያየሁት ምንድነው ምን ያህል በክብር ቢሰራ ነው፣ ምን ያህል በጥንቃቄ ቢሰራ ነው እስካሁን ድረስ አንድም ትዝታችን ነው፣ ሁለትም እንዳንረሳው ሆኗልና እንደዛ አይነት ፊልም ተብሎ የሚነገርለት ጭምር ነውና የዛን ያህል ጥንቃቄ ይጠይቃል። የኪነ ጥበብ ስራን ስናነሳ ይጠይቃል። ቅድም ደሱ ያነሳቸውን አንዳንድ ነገሮችን ባነሳ ደስ ይለኛል። ምክንያቱም እውነቱን ነው። የጥበብ ክብር ሊሰጠው ይገባል፣ ሊደገፍ ይገባል የሚለው እና ደግሞ አንዳንድ የተሰሩንም ያነሳናቸውም ነገሮችንም እንዴት እነሱ ልንቀጥላቸው እንደሚገባ ማየት ጥሩ ነው። አሁን እንዳልኩሽ ቅድም ከተነሳንበት ተነስተን አሁን ባለፉት 6-7 ዓመታት ውስጥ አና ትምህርት ቤት ውስጥ መግባት አሁን ፐርፎርሚንግ ኤንድ ቪዥዋል አርትስ የክዋኔና የእይታ ጥበባት መጽሐፍ የሚል ቤት ይዘው ይመጣሉ። እኔ በጣም ልቤ ይደሰታል። ለምን በይ እኔ ልጆች ዛሬ ተምረው የዛሬ 15 ዓመት 20 ዓመት እንዴት አይነት የጥበብ ትውልድ እንደሚመጣ እገምታለሁ። ለምን እነደሱ እኔ አሁንሽ አባቴ ስለረዳኝ ሰንበት ትምህርት ቤት ውስጥ ገብቼ ቲያትር ስላጠናው ስለሰራው ስለተለማመድኩ ነው ዛሬ እንደው የጥበብ እርሾ ይዤ የመጣሁት። እዚህ ትምህርት ቤቶች ውስጥ የሚያስተምረኝ ሰው አልነበረም። ሁሌ ድሮ የምናነሳው ኬንያ ብትሄዱ ድራማ ትምህርት ቤት ይሰጣል ምናምን ያ እናነሳ ነበር። አሁን ትምህርት ቤት ውስጥ ገብቶ መሰጠት ትልቅ እርምጃ ነው። ፒኤችዲ ዛሬ ያለ በቲያትር በፐርፎርሚንግ አርትስ አዲስ አበባ ዩኒቨርሲቲ ፒኤችዲ ያስተምራል። አሁን ግን የጥበብ ሰው ዶክተር የሆነ የጥበብ ሰው ይኖረናል ማለት ነው። ይሄ በጣም ትልቅ እርምጃ ነው። የእንትኖችን ስታይ አሁን የመከወኛ ቦታዎችን በተለይ ከተሞች አካባቢ ገጠርም እንደዚሁ አሁን የኮሪደር ዴቨሎፕመንቶች በሚሰሩበት የወንዝ ዳሮች በሚሰሩበት አንፊ ቲያትር አብሮ ይሰራል። እንደውም አንድ እንትን ላንሳ ሰዎች አስጎበኝ ነበረ እና በነበረኝ ኃላፊነት ዝም ብዬ ሳይንስ ሙዚየም ውስጥ እጃችሁ ስገባ ይሄ አንፊ ቲያትር ነው ይሄ አንፊ ቲያትር ነው እንሄድና ደግሞ ይሄ ቦታ አሁን ሲያልቅ አንፊ ቲያትር ይሆናል ደግሞ ጠቅላላ ቲያትር ቤት ልታደርጉት ነው እንዲያገው አለኝ አንድ ትልቅ ሳይንቲስት ነው። እና ይሄ እኮ ህዝብ እኮ ከጥበብ የተለየ አይደለም። ለምሳሌ አሁን እኛ ያሉና ቲያትር ቤቶች ያቸው ሀገር ፍቅር ቆጥረን እንጨርሳቸዋል። ግን በየአካባቢው ሰዎች ሰብሰብ ብለው ድራማ ልጆች የሚሰሩበት ግጥም ያነቡበት አይነት ቦታ መስራት
ጥበበኛ ህዝብን ይፈጥራል፣ ለጥበብ ዋጋ ይሰጣል። በየአካባቢው ማድረሱ በጣም ኢምፖርታንት ነው ብለን ነው ብዬ መለስኩላቸው። ተግባባን በጊዜው። ዛሬ ዝም ብለሽ እኔና አንቺ ቁጭ ብለን እዚህ ስናወራ አዲስ አበባ ወደ 70 በላይ አምፊቲያትሮች እንደዚህ ተሰርተዋል በየአካባቢው። በመላው ኢትዮጵያ ብትሄጂ እስከ 300 ድረስ ደርሰዋል። ቅድም ደሱዬ እና እኔ ሆነን አንድ ቦርድ ሆነን የሰራ ነው ያ የሰንጋተራ ላይ ያለው። እኔ የምልህ ለፊልም ለቲያትር 14 ፎቅ ያለው ህንጻ ሲሰራ እኔ ቅድም ያልኩሽ ሴትዮ ናቸው መነሻዬ። ኢትዮጵያን ህዝብ አስማሪ አድርገው አሳየን ያሉት ናቸው። ለምን እንደ 14 ፎቅ ማን አስበው ለጥበብ ሰው እንዴት ሆኖ ከዛ መለካከት ከዛ ሳቢዎችን ዛሬ ላይ አሁን እዛ ውስጥ እነማን አሉ ብትይኝ ፊልም ሰሪዎች ስቱዲዮዎች ተሰጥቷቸው እዛ እየሰሩ ገብተው ሰዓሊዎች አሉ ቢሮ አድርገው የሚጠቀሙበት ምን የመሰለ ሲኒማ ቤት። ባለፈው እንደውም የአፍሪካ ሲኒማ እንትን ፌስቲቫልም ተካሂዶበት ነበር። እነኚህ ሁሉ ጥሩ የሆኑ እንትኖች አሉ። ህፃናትና ወጣቶች ቲያትርም እንደዚሁ ወደ 11 ፎቅ አካባቢ ነው። እሱም እንደዚሁ የተሰራለ መሰረተ ልማቱ የእውቀት መሰረቱ እነኚህ ጥሩ ነገሮች አሉን። የሚቀሩን ደግሞ አሁን እንደሱ ያነሳቸው ናቸው። ለምሳሌ ፖሊሲዎቻችን ወደ አዋጆች ወደ መመሪያዎች እየቀየርን ለምሳሌ እሷ ሄዳ ሙዚቃ ብታወጣ ምንድነው የምትጠቀመው? አሁን ልንገርሽ የኮፒራይት ህግ ወጥቷል እኮ መንግስት አውጥቷል። ግን ኢንፎርስ ማድረግ ያስፈልጋል። ይሄን ኢንፎርስ የሚያደርጉት ሚዲያዎች ናቸው። አንዱ እናንተንም በተወሰነ ይመለከታል። ከፍላላችሁ ሮያሊቲ አሁን እዚሁ ለምሳሌ ልንገርሽ ምን ይላል መሰለሽ ነገሩ እዚህ ላይ እውነት አንዳንድ ልጆችንም እንደው እናመስግናቸው። መንግስት እንዳልኩሽ ህጉን ማውጣቱ ማስፈጸሙ ማነው ማድረሱ በጣም ትልቅ ዋጋ እንሰጠዋለን። ፋይት ያደረጉትና ኤልያስ መልካ ለምሳሌ ነፍሱን ይማረው በጣም ጎበዝ ልጅ በጣም ብዙ ለዚህ ጥበብ ብዙ የተዋጋ ሰው ነው። በጣም ሊከበር የሚገባ ወደፊት ማስታወሻም ሊደረግለት የሚገባ ሰው ነው። ያው ብዙ ጊዜ ከፊት ያሉን ከፊት ያሉትን ፊልም ደግሞ እነሱ አድርገዋል። አይ በዋጋው እንሄዳለን። እኔ እኮ ጥያቄና መልስ እንደሚሆን ገምቼ ነበር። አይ አይደለም ደሱ እኮ አሁን ቀስ እኔ ተማሪው ስለሆንኩኝ የኔን ሳያነሳ ሊቀር ነው ብሎ ነው አነሳለሁ። ምክንያቱም ደሱም በጣም ብዙ ታግሏል እውነት ለመናገር በፊልም ጉዳይ ላይ። ምክንያቱም ይኸውልሽ አንዱ የሚጎለን በጥበብ ውስጥ አንዱ የሚጎለን ነገር ይሄ የሚታገል ሰው ስራዬ ብሎ አንዱ እውነት ሀቅ ነው ፊት ለፊታቸው ነው የምናገረው። ባለፉት 30 ዓመታት አካባቢ አንዱ የተፈጠረው ነገር የጥበብ ሰዎች የሌሊት ሰዎች መሆናቸው። የጨለማ ጉዞ ነው ያለን፣ ቀን አንገኝም ማለት ነው። ይሄ በሀቅ መነጋገር አለብን። ስለዚህ ቀን ሄዶ በየቦታው ህግን እንዲወጣ የሚያደርግ ሰው ያስፈልጋል። ገባሽ? ለምሳሌ አቀናባሪውም ሌሊት ነው የሚሰራው፣ ሙዚቀኛውም ሌሊት ነው የሚሰራው። አሁን ቀጥሎ ፊልሙም ወደ ሌሊት ተቀይሯል። ኤዲትም ያደረገው ሌሊት ነው የሚሰራው ሁሉም እና ቀን አታገኝም። አንዳንዴ የምለው ነው ቀን የሚሰራውንም አናየውም እኮ እውነት ለመናገር በዛ ምክንያት እነደሱ እና የተወሰኑ ሰዎች እነ ኤልያስን ያነሳዋቸው ብዙ ፋይት አድርገዋል የጥበቡን ዋጋ ከፍ ለማድረግ። እና ይሄ ኮፒራይት ነገር ምን ያስገዳል? ለምሳሌ ልንገርሽ ሚዲያ ሲያጫውት 0.030 ምናምን ሳንቲም አንድ የሷ ዘፈን ካዘፈንሽ መክፈል ግዴታሽ ህግ ነው። አስወጥተውታል። ይሄን በህግም እንግዲህ በመንግስት ህግ ሆኖ ወጥቷል። ግን ተፈጻሚነት የለው። አሁን ሚዲያዎችም እንደ ብዙ አይደለም እውነት ለመናገር አሁን ለኮፒራይት ለሙዚቀኞች የምናዘፍነውን ብሎ አሁን የኛ ቴሌቪዥን ለምሳሌ ፋና ቴሌቪዥን ለሙዚቀኞች ጠቅላላ ብሎ የሆነውን ስፖንሰር ቢል ያም ስፖንሰር በደስተኛነት ይከፍላል። ድምፃውያኑም ሌሎቹም በጣም ይደሰታሉ። ያንን ከፋይ ያመሰግኑታል። ለምን አልተደረገማ? ማድረጉ በዓለም ላይ ያለ ነው። ለምሳሌ ምን ገጠመን? ባለፈው አንድ ኢንተርናሽናል ሚዲያ ላይ የሚቀርብ ዶኪመንተሪ ነው የሚሰራው እና ደብዳቤ መጥተው ጠየቁኝ። ምንድነው ስል እከሌ የሚባሉትን ድምፃውያን ሙዚቃ ስለምንጠቀም ፈቃዳቸውን እንፈልጋለን፣ ያለበለዚያ ያ ጣቢያ አያስተላልፍልንም። ለምን
ሳይታወቅ አስተላልፎ ከተገኘ ያ ጣቢያ በጣም ብዙ ሚሊዮኖችን እንዲከፍል ይገደዳል። ስለዚህ አሉና ፈቃዳቸውን ጠይቅልን ብለው ሙዚቀኞቹ ደብዳቤ ያርገን ስንጠይቃቸው ፈቀዱ። ግን በጣም ደስ አላቸው መጠየቅ፣ ፈቃድን መጠየቅ። ለካ ፈጠራ ያለው ሰው እንደዚህ ይከበራል፣ ልጆቼም ወደፊት እኔ ባልፍ ተከብሮላቸው የኔን የጥበብ ዋጋ ያገኛሉ የሚል ተስፋን ይሄ በጣም ትልቅ ምሳሌም ጭምር ነውና እኛም ደግሞ እንድናስብበትም ምናልባትም ህጉም ስለወጣ ደግሞ ተግባራዊነቱ ያን ያህል ይርቃል ብዬ አላስብምና ያው ዛሬ ያለን ጊዜ አጭር ከመሆኑ አንፃር ነው እንጂ ብዙ ነገር ብናወራ ደስ ባለኝ ነበረ። በጣም ደስ የሚል ቆይታ ነበረን እውነት ለመናገር እኔ ሀሳቡንም ወድጄዋለሁ። እናንተም ያነሳችኋቸው ጉዳዮች ደግሞ እጅግ በጣም የሚያስፈልጉና ዛሬ ላይም ስንወያይ እንደ አላማ ያነሳናቸው ያሰብናቸው ነበሩና ተመልካቾችን በየቤታቸው ሆነው ሀሳባችን እንደተጋሩ እንደተነጋገሩበት ጉዳዩንም ትኩረት እንደሰጡት ተስፋ አደርጋለሁ። ሚሚ ያለሽ ዛሬ እንዲሁ አይዘጋም። ከመዝጋቴ በፊት እሷ እንድታንጎራጉርልን ፈልጋለሁ። ምን አለህ ጃሬ ነህ ናይቅዳር ወይንስ ስሉላ ጃሬ ነህ ናይቅዳር ወይንስ ስሉላ በፍቅር አንገብግበህ አንጀቴ የምትበላ ተሳስቀው ቀርበው ቆርሰው ካንድ ማዕድ ቀስ ብሎ ይገኛል ዞር ብሎ ሸርደድ እንዲህ ከሆነማን ፍቅር ፍቅር ማለት እንዲህ ከሆነማን ሰው መውደድ ማለት ይውጣልኝ ከሆዴ ልክ እንደ ትርፍ አንጀት ኧረ እንደምን አለህ አዬ ነረ ያገሬ ልጅ ነረ እንደምን አለህ ነረ ዘመዴዋን ነረ ያገሬ በጣም ነው የማመሰግነው። በጣም ደስ የሚል ቆይታ ነበረን። የባህልና ስፖርት ሚኒስቴር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ ሚሚ ሙሉቀን በጣም በበርካታ ሙዚቃዎቿ እናውቃታለን። እንዲሁም ደግሞ አርቲስት ደሳለኝ ኃይሉ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።